ሩታ በእናታችሁ ፊት ለወንድሜ ሄርሜላና ፈረንጁ ዛሬ የፕሮሚስ ፕሮግራም የቀለበት ፕሮግራም አላቸው እና ሄርሜላ ደግሞ 100% እሺ እንደምትይ አልጠራጠርም። እንግዲህ ሄርሜላ ላንቺ ይሄ ያንስሻል አውቃለሁ። ልጅሽንም እንደ ልጅ አድርጌ ለመቀበል ያረገሽውን ልጅ ምንም ነገር ሳናስብ ምንም ነገር ሳይመጣ እንደ ልጅ አድርጌ ለመቀበል ሁሉ ነገር ጨርሻለሁ እና ሄርሜላ ይህንን ቀለበት እንድትቀበይኝና ይህንን ቀለበት ላንቺ እጅሽ ላይ ላደርግልሽ እፈልጋለሁና ብቻ እምቢ እንደማትይኝ በደንብ ተስፋ አደርጋለሁ። ይህንን ነገር ደግሞ ሳደርግ እዚህ ሀገር አይደለም የምንኖረው፣ ደጋግሜ የተናገርኩት እዚህ ሀገር አይደለም የምንኖረው፣ ውጭ ሀገር ሄጄ ሩታንም አብርሽንም ሁሉንም በቃ እነ ማርታን ምናምን ሳታስቢ በቃ እዛ ሄደሽ ማንንም አታገኝበት ሀገር ነው ልወስድሽ ያሰብኩትና እምቢ እንደማትይኝ በደንብ ተስፋ አደርጋለሁ። ሄርሜላ የኔ ቆንጆ የኔ ፍቅር ከባድ ነው ለመናገር እና ሄርምዬ ምናልባት ፈረንጁ እንደሌሎች ሰዎች ባታየው ደስ ይለናል። ምክንያቱም መልካም ባህሪ፣ መልካም ስነ ምግባር ለአንቺ ደግሞ ቀጠለጥ አድርጎ የሚያኖርሽ ወንድ ነው። ታገቢኛለሽ ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እንግዲህ ዛሬ እንደዚህ አምሮብን ዝንጥ ብለን ወደ እናንተ መተናል ማለት ነው። እንግዲህ ዛሬ የደስታችን ቀን ነው። የደስታ ቀን ነው። የምን ዝምታ ይደበላለቅ ገና ይመታ ሙሽሮቹ የነነቱ ወዳ ሙሽራዬ ሚዜዎቹ እቺ አበቦይ ዛሬ የደስታ ቀናችን እውነት ለመናገር ዛሬ ልዩ ቀን ነው። እስቲ አላማረበትም? ይሄ ወርቅ የሆነ ልጅ እስቲ እዩት። አላማረበትም? እስቲ ውበቱ አልመጣም? አንተ ፈረንጁ ነው ወይስ ማን ነው? እኔ ድርብ ፈረንጁ ነኝ። መሆን አለበት። እውነት ለመናገር በጣም አምሮብሃል። ይሄ ቀን በጉጉት ሲጠበቅ በጉጉት ስንናፍቀው የነበረ ቀን ደርሶ እነሆ ዛሬ ደርሷል ማለት ነው። ዛሬ ደርሷል። ዋናው ብዙ ሰው ሲጓጓለት የነበረ ነገር ነውና ፈረንጁ መች ነው ለወግ ማድረግ መበቀው መች ነው ቀላል ሆነ የምትቀረው ያላችሁኝ ሰዎች እንግዲህ ዛሬ የደስታዬ ቀን ነው። አንድ ደረጃ ከፍ የምልበት ቀን ነውና ያው ጓደኞቼ እየጨፈሩ ነው ታች ላይ አሉ፣ ይመጣሉ፣ ይቀወጣል። አንዱ ጓደኛዬን ይዤ ነገሮችን ላስተካከል ብዬ ነው። ታች ደግሞ ትልቅ ጭፈራ ነው ያለው፣ ትልቅ ይቀወጣል። እንዴ ዛሬ ታያላችሁ ቤተሰቦች፣ የዛሬ ፕሮግራም እውነት ለመናገር በጣም ልዩ ፕሮግራም ነው። ምክንያቱም ይሄ ቀን ለኔም አብሶ ደግሞ ለፈረንጁ በጣም በህይወቱ ልዩ ቀን ነው። ገባችሁ? ይሄ ቀን ፈጣሪ ሲያድልህ ነው ለዚህ ወግ ማድረግ የምትበቃው። ስለዚህ ለዚህ ወግ ማድረግ በመጀመሪያ ፈጣሪ ስላበቃ እንኳን ደስ አለህ እፈልጋለሁ። እውነት ለመናገር ለዚህ ቀን ራሱን ይመርጠ እንደዚህ ሽክ ብዬ እንድመጣ እድሉን ስለሰጠኝ በጣም አመሰግናለሁ። እና ሁሉም ጀማው እንድትፈልጊ ነበረ። ያው በእኔ ደስታ ደግሞ ሁላችሁ እንደዚህ ለብሳችሁ ምናምን ስለተዘጋጃችሁ ነው በጣም ደስ ብሎኛል። ደግሞ እንደሌላ ቀን ኮመንት ላይ ስድብ ምናምን ሳይሆን ፈረንጁ እንኳን ደስ አለ እንኳን ለዚህ ቀን አበቃ እንድትሉኝ ይፈልጋሉ። ሁላችሁም ኮመንት ላይ ስገቡ ፈረንጁ እንኳን ደስ አለ እንኳን ለዚህ ቀን አበቃ እንድትሉኝ። እውነት ለመናገር የፈረንጁ ደስታ የሚያስደስታችሁ ከሆነ የሱ እንደዚህ መፈንደቅ እንደዚህ መቦረቅ እናንተም ያን ያህል ደስታው የሚሰማችሁ ከሆነ እንኳን ደስ አለ እንኳን ፈጣሪ ለዚህ ቀን አበቃ እያላችሁ ኮሜንቱን እንድታጥለቀልቁት በትህትና እንጠይቃለን። እንግዲህ ያው ዛሬ ደስታችን ቀን ነው ብለናችኋልና እንግዲህ ዛሬ ዋና የመጣነው ጉዳይ ምንድነው? ዛሬ የኔ የቀለበት ቀን ነው። ያው ዛሬ ደግሞ ቀለበት የማደርግላት ሴት አትገምቷትም፣ አታስቧትም። ምክንያቱም እንዴት ሆነ ብላችሁ ልትገረሙ ትችላላችሁና ብዙዎቻችሁ የማትጠብቁት ነገር ነው። ብቻ ዛሬ የቀለበት ቀን ነው። አሁን ያለንበት ኤሪያ ቦታው ላይ የሄርሜላ
መኖሪያ ቤት አካባቢ ነው ያለንና የሄርሜላ ቤት እዛ ጋ ነው እና ዛሬ ምን አለ መሰላችሁ ቤተሰቦች ሄርሜላ ቀለበት ላስርላት ሰርፕራይዝም ልታደርጋት ነው። የኔና የሄርሜላ የቀለበት ቀን ነው ማለት ነው። እዚህ ጋር የምታዩት አበባ አይደለም፣ እዚህ ውስጥ አንድ ቀለበት አለ። ለእሷ እንግዲህ ዛሬ ቀለበት ላስርላት ተዘጋጅቻለሁ። ዝግጅቶች እንዳለ ጨርሻለሁ። ከታች ከባድ ድምፅ እየተሰማችሁ ከሆነ አላውቅም፣ እኔ ግን እየተሰማኝ ነው። እየተቀወጠ ነው፣ ታች ላይ ጀሞ እንዳለ እየቀወጠው ነው። እና ዛሬ የኔና የሄርሜላ የቀለበት ቀን ነው ማለት ነው። አሁን ያለሁት ሄርሜላ ቤት አካባቢ ነው። ሄርሜላ ቤት ያውና እገባና ያለውን ነገር እንዳለ አውርቻት ቀለበት አስሬዳት ይዣት ወጣና ዛሬ ምን ይደረጋል ማለት ነው? ይቀወጣል ማለት ነው። ይጨፈራል፣ ይቀወጣል። ምንድን ነው ዛሬ ጀስት ፈታይ ማለት ቀን እውነት ለመናገር ሄርሚዬ፣ እውነት ለመናገር ፈረንጁ በጣም ላንቺ የሚገባ ወንድ ነው። ገባሽ? ይሄ ውድ ወንድማችን፣ ወርቅ የሆነ ወንድማችን ነው ላንቺ አሳልፈን የምንሰጠው እና ሄርሚዬ፣ ምናልባት ፈረንጁ እንደሌሎች ሰዎች ባታየው ደስ ይለናል። ምክንያቱም መልካም ባህሪ፣ መልካም ስነ ምግባር፣ ላንቺ ደግሞ ቀጠለጥ አድርጎ የሚያኖርሽ ወንድ ነው። ለሴት ልጅ የሚያስፈልጋት ዝም ብሎ ወንድ ሳይሆን ወንድ የሆነ ወንድ ነውና ፈረንጁ ደግሞ ይሄ ባህሪ ይሄ ስነ ምግባር ያለው ሰው ስለሆነ ላንቺ ይንከባከብሻል። ይሁን አለ አይደል? ሌሎች እንዳይጎዱሽ የሆነ ነገር እንዳረጉሽ አይጎዳሽም። ወንድሜ የምተማመንበት ወንድም ነው እና አመሰግናለሁ ካሪ። አይዞ ችግር የለም። ስሜታዊ አትሁን። አንዳንዴ ስለ ሰው መልካምነት ስታወሩ ስሜታዊ መሆን ነገር አለ። እንደዚህ ማንም አውርቶኝ አያውቅምና ጥሩነቴ ማን እኔ ወንድም እስከዛሬ እኔ እኮ ችግር የለም። አይዞ በቃ አታልቅስ ፈረንጅ፣ እውነት አታልቅስ። ኖ ማልቀስ አይጠበቅም ፈረንጅ። በቃ አንዳንዴ እውነት ነው እንደዚህ ስሜታዊ ትሆናላችሁ። እኔ ወንድሜ በቃ ሶፍት ነገር ካሜራማን ሶፍት አሊያሽን ያደርጋለች አለስኩም አልያዘም በፉጨት ነው እና እርሻ ጀምሮ ነበር። እኔ ምን ቀለበቱ እንዴት አሰብከው? ግን እውነት ለመናገር ያው እስቲ ይሄን ነገር እንዴት አሰብከው? እንዴት ይሄ ዛሬ ይሄንን ፕሮግራም ለማድረግ እንዴት ወሰንክ? ይሄንን ዋና ነገር ያሰብኩበት ምን እንደሆነ ታውቃለህ? ያው ሄርሜላ እንዳያሃት በአብርሃም ምክንያት እየወደቀች አይቻት፣ ያው እንግዲህ አብርሃም እንግዲህ ይመለሳልም አይመለሳልም መሀል ላይ ነው። ወደ ሩታም ይሆናል ወደ ሄርሜላም ይሆናል መሀል ላይ ነኝና ብቻ እኔ ሄርሜላን የሆነ ነገር ማድረግ ስለምፈልግ ወይም ደግሞ ሄርሜላን ቀለበት አስሬላት አብርሽ አጠገቧ ድርሽ እንዳል ስለምፈልግ ይህንን የቀለበት ነገር አሰብኩትና በነገር ላይ ካለ ይሄ ቀለበት እንደሌለው ዝም ብሎ እንደምናውቀው ቀለበት አይደለም። ያ ደስታ ነው ከውጪ ዴሊቨሪ የታዘዘው ማለት ነው። እንግዲህ ዝም ብሎ ቀለበት አይደለም። ይሄ ቀለበት የገዛው ማነው? ቤተሰቦች ደስታ ነው ማለት ነው። ያው ደስታ ነው። በዚህ አጋጣሚ ማመስገን ወንድማችን ወደዚህ ህይወት ውስጥ እንዲገባ ትንሽ የሆነ ነገር ገፋ አድርጎሻል ያረጋል እና ይህንን ቀለበት ስፖንሰር ስላደረግከን በጣም አመሰግናለሁ። ያው ይህንን ሱፍ ደግሞ ስፖንሰር ያደረገው እኔ ነኝ። ይህ ሱፍ የኔ ነው። ቤተሰብ ይህማ እንደዚህ ቀለበት በገዛ ንብረቴ እንደዚህማ ልክ አይደለም እና ለደስታ እያመሰገንን ያው በነገር ላይ አንድ ስደውልለት ያው እንደዚህ ያስቤያለሁ ስል የፈጠነ በቃ ቀለበቱ በእኔ ነው የሚዘጋጀው ፕሮግራም ምናምን በእኔ ነው ምናምን ያለኝና በቃ ምን ልላችሁ ፈልጌ ነው። ደስታ ነው። በዚህ አጋጣሚ አመሰግናለሁ። እና ዛሬ ዋና ሀሳቤ ምንድነው ቤተሰቦች ሄርሜላ ጋር እገባና እንድታገባ ወይም ደግሞ ፕሮሚስ እንዳደረግላት ሄጂ ገብቼ ጠይቃታለሁ ማለት ነው። ምክንያቱም አጠብቀው አውቃለሁ እንደዚህ ሳደርግላት ወይም ደግሞ ቀለበት ልሰርልሽ ስላት እንደማጠብቀው አውቃለሁ። ግን ይህንን ቪዲዮ ደግሞ ቀድማ የምታየው ከሆነ የራሴን ሀሳብ መስጠት ፈልጋለሁ እና ሄርሜላ ይህንን ቪዲዮ እያየሽው ከሆነ ከምንም ጭቅጭቆች እንደታመነሽ ዶሮ ዝም ብለሽ ከምትወድቂ ዝም ብሎ ፌንት ከምትበይ እኔ ቀለበት አድርጌልሽ ልገላግልሽ ህይወትሽን ሰላም ላደረገው እዚህ ኢትዮጵያ ውስጥ አይደለም የምንኖረው ደግሞ ምክንያቱም ኢትዮጵያ ውስጥ የምንኖር ከሆነ አብርሽን እያየሽ ልትጎጂ ትችያለሽ። የሆነ ነገር ሊፈጠር ይችላልና ያ ነገር እንዳይፈጠር ደግሞ እቺን ቀለበት አስሬልሽ ወደ ውጭ ሄደን የራሳችን ህይወት ኢትዮጵያን እንዳታስቢያት ወይም ደግሞ አብርሽንም እንዳታስቢ ማድረግ ስለምፈልግ ነው ዛሬ ለአንቺ ቀለበት ላስርልሽ የመጣሁትና እንዴት እንደምበረክክ እንግዲህ ሄርሜላ ለአንቺ ይሄ ያንስሻል አውቃለሁ። ግን ሄርሜላ ታገቢኛለሽ? ሁሉ ነገር ጨርሼ ታች ላይ እየጠበኩሽ ነው። ቤትሽ ጫፍ ነው ያሉት። ገብቼ ደግሞ ፕሮሚስ ጥያቄ ስጠይቅሽ
እንደማትከለኪው ወይም ደግሞ እምቢ እንደማትይኝ በደንብ እርግጠኛ ነኝና ብቻ ሄርሜላ ኦ ማይ ጎድ ሰርፕራይዝ አረከኝ። በቃ ሀለ ፈረንጁዬ እንደዚህ መንበቅ እውነት ለመናገር በጣም ደስተኛ የምትሆን ነው ይመስለኝ። ምክንያቱም እንደዚህ አንተን የመሰልክ ወንድ ልጅ ተንበርክካ ስትጠይቃት በምንም ተአምር የሚል ልብ እንደሌላት እርግጠኛ ነኝ። እውነት ለመናገር ሄርሜላ በጣም ደስተኛ ነን። ምክንያቱም ላንቺ የሚገባሽ ፈረንጁ ነው፣ አብርሃም አይደለም። ላንቺ አብርሃም አይገባሽም። ለህይወትሽ አስፈላጊ ዋና የሆነ ሰው ፈረንጁ ነው። ይሄ ወንዳ ወንድ ነው። ገባሽ? ለሴት ልጅ ክብር አለው። እንደ ሌሎቹ ወንዶች እዚህም እዛም የሚል ማንነት የለውም። ስለዚህ ሄርሜላና ፈረንጁ ዛሬ የፕሮሚስ ፕሮግራም የቀለበት ፕሮግራም አላቸው እና ሄርሜላ ደግሞ 100% እሺ እንደምትይ አልጠራጠርም። ምክንያቱም እንደ አብርሃም ጎድቶሽ ሊያስለቅስሽ የሚፈልግ አይነት ሰው ሳይሆን አግብቶሽ ከኢትዮጵያ ውጭ ይዞሽ ሊወጣ ስለሆነ በዚህ አጋጣሚ ደስተኛ ልትሆኝ ይገባል እና ወንድም አለም ዘና በል፣ ቆፍጠን በል። ወንድ ልጅ በእርግጥ የሆነ ቆፍጠን ሲል ነው የሆነ ያለ አይደል ሞገሱ የሚመጣው። በነገርሽ ላይ ይሄንን ቀለበት ካረኩልሽ በኋላ ሩታ በጣም ባለውለታሽ እንደሆነች እና በጣም ብዙ ውለታ እንደከፈለችላት በደንብ ላስረዳት እፈልጋለሁ። ቀለበት ካረኩላት በኋላ ማለት ነው እና ቀለበቱ በኋላ የምታለቅሰው ኤርሚ ግን እውነት ለመናገር ማለት ያው እናውቃለን፣ ስሜታዊ ባልሆን ደስ ይለኛል። ብዙ ተጎድተሻል። ብዙ ነገር ተደርጎብሻል። አብርሃም ብዙ ነገር አድርጎብሻል። አሁንም ያደርግብሻል፣ ወደፊት ያደርግብሻል። እና ያንን ነገር ደግሞ ለማስቆም እኔ ሁሉ ነገር ጨርሼ አንቺን ላገባ ተዘጋጅቻለሁና አብርሽ አንቺን እየጎዳ አንድ የሩታ ጋር አንድ አንቺ ጋር እያለ ህይወትሽን መበጥበጥ ስለሌለበት እኔ ደግሞ ቀለበት ላደርግልሽ ሁሉ ነገር ጨርሼ ከታች ብዙ ድምጾች እየተሰሙ ነው፣ ብዙ ድግሶች ተዘጋጅተዋልና እና አሁን ደግሞ ቤትሽ ገብቼ ወይም ደግሞ ቤቷ ገብቼ ይሄንን ቀለበት ላደርግላት አስቤያለሁ ማለት ነው። እንግዲህ ቤተሰቦች እንደምትረዱት አላችሁ። ዳይመንድ ነው ይሄ። ምንድነው ጫፉ? በዳይመንድ ጫፍ ላይ ያለችው ዳይመንድ ፈርጥ ነች። እቺ ዳይመንድ ፈርጥ ማለት ነውና አንተ እኮ ጀግና ነው። እሺ ቆይ አሁን ሄርሜላ አርግዛለች፣ እርጉዝ ነች። እንዴት ነው ልጇን የመቀበል ፍላጎት አለ ነው? በነገር ላይ ቆይ ይህንን ነገር ተንበርክኬ ሙሉ ነገር በነገራት ይሻላልና ቅድም ረሳሁት። ይህን ነገር እኮ አስታውሽው ረሳሁትና እና ሄርሜላ ልጅሽንም እንደ ልጅ አድርጌ ለመቀበል ያረገሽውን ልጅ ምንም ነገር ሳናስብ ምንም ነገር ሳይመጣ እንደ ልጅ አድርጌ ለመቀበል ሁሉ ነገር ጨርሻለሁ። እና ሄርሜላ ይህንን ቀለበት እንድትቀበይኝና ይህንን ቀለበት ላንቺ እጅሽ ላይ ላደርግልሽ እፈልጋለሁና ብቻ እምቢ እንደማትይኝ በደንብ ተስፋ አደርጋለሁ። ይህንን ነገር ደግሞ ሳደርግ እዚህ ሀገር አይደለም የምንኖረው፣ ደጋግሜ የተናገርኩት እዚህ ሀገር አይደለም የምንኖረው፣ ውጭ ሀገር ሄጄ ሩታንም አብርሽንም ሁሉንም በቃ እነ ማርታን ምናምን ሳታስቢ በቃ እዛ ሄደሽ ማንንም አታገኝበት ሀገር ነው ልወስድሽ ያሰብኩትና እምቢ እንደማትይኝ በደንብ ተስፋ አደርጋለሁ። ሄርሜላ የኔ ቆንጆ የኔ ማለት ፍቅር ከባድ ነው። ለመናገር ፍቅር ከባድ ነው። በዚህ ልክ ወንድ ልጅን አንገት ዝቅ የሚያደርገው ፍቅር ነው። እንዲህ ምን ያህል ብትወዳት ነው፣ ምን ያህል ብታፈቅራት ነው እንደዚህ የምትሆነው? ገባ? እኔ እውነት ለመናገር ማንም እንዳንተ አይነት ወንድ እዚህ ምድር ላይ ሄርሜላን ያፈቅራል ብዬ አላሰብም። ወንድም እኔ ብዬ ሁሉን ትቼ ስጠብቅሽ እኖራለሁ አንቺን እስካገኝ ድረስ ድካም ይሰማኛል። በዛ ላይ ድምፃዊ ነው። ይኸውልሽ እንዳትመጪ እዛው ቅሪ። አቤት ድምፅህ እኮ የሆነ ከሰማይ ወፍ ያወርዳል። በዛ ላይ ድምፃዊ በነገራችን ላይ የፕሮግራማችሁ ቀን ራስና ምዘፍንላችሁ ግድ ነው። ሁሉ ነገር ማደንቀው ሁሉ ነገር እኔ የምሰራው ምንም ያሳስባል። አንተ እኮ ሁሉ ተሰጦ የተሰጠ ፍጥረት ነህ። የሚገርም ወንድ ነው ያጋጠመሽ። ምክንያቱም እንደ አብርሃም ጎድቶሽ ሰብሮሽ ህይወትሽን የሚያጨልምብሽ ሳይሆን ይልቁን ህይወትሽን የሚያበራው የሚንከባከብሽ፣ ለህይወትሽም ለሚመጡት ልጆችም መልካም አባት የሚሆን አይነት ወንድም ስለሆነ በዚህ አጋጣሚ እድለኛ ነሽ ልልሽ እፈልጋለሁ። ገባሽ?
ፈረንጁ እውነት ለመናገር ያንቺን ሽታ ሰው ሁሉ እየጠበቀ ነው ታገቢኛለሽ 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 ታገቢዋለሽ ወይ ኖ ይቅርታ አይሎጌ ሰርግ በነገራችን ላይ ግን ይህን ሰርፕራይዝ ስታቀርብለት ሄርሜላ ድጋሚ ራሷን ምትስት አይመስልህም? አዎ ያንን ነገር ደግሞ ከታች አምቡላንስ ምናምን ተዘጋጅቷል። የሆነ ነገር ከተፈጠረ ይፈጠናል ለመውሰድ ማለት ነው። ምክንያቱም በጣም ነው የምትደነግጠው አውቃለሁ። በትንሽ ነገር ነው። አንተ የታመመች ዶሮ አይተህ ታውቃለህ? ዝም ብላ ነው የምትወድቀዋ። እንደዚህ እንትን የታመመች ዶሮ እንደዛ እና ጌም ፊት ላይ ነው ምናምን እንደዛ ነውና ያንን እውነት እንዳይፈጠር በማሰብ ቀድሞ ቤታችን ላይ አንዳንድ ዝም ብሎ በፍቅር ጀባ የሚሉት እነሱ እንደ ተሸካሚ ያስቀምጣቸዋል። በር ላይ ጥበቃና ተሸካሚ በቃ ላይ ያሉ እነ እዩ እነ ቢኒያም እነ አንዳንድ ሰዎች ምናምን ብዙ ሰዎች አሉ እነ ቴፍሎስ ምናምን ሁሉም ታች ላይ እየጨፈሩ ነው ያሉት። እኛ ነገሮችን እንጨርስ ብለን ነው የመጣ ነው ማለት ነው። ብቻ እኔ ደስ ብሎኛል። ደስ ብሎኛል። ከዚህ በላይ ደስታ ምን ምክንያቱም አንዳንዴ ይሁን የተሰበረ ልብ እንደመጠገን ደስታ ያለው አንዳንዴ በነገራችን ላይ የሰው ልጅ በወደቀ ሰዓት በተሰበረ ሰዓት ከጎኑ ስትቆሙ በጣም ደስተኛ ይሆናል። ስለዚህ ፈረንጁም ሄርሜላ አሁን በወደቀችበት በተሰበረችበት ሰዓት አብርሃም በካዳት ሰዓት ከጎኗ ልቁም ማለቱ በራሱ አንድ ትልቅ ነገር ነው። ምክንያቱም ማንም ሊያደርገው የማይችል ነገር ነው። ሆዷ ላይ ጽንስ አለ፣ ብዙ ጉዳቶች አሉባት። ያ ሁሉ ጉዳቷ እንደ ጉዳት ያርግ ይቀበላለሁ። እቺ ልጅ ላገባት እፈልጋለሁ የወደፊት ሚስቴ የልጆቼ እናት እንድትሆን እፈልጋለሁ ሲል እውነት ለመናገር በጣም ተደነቅኩ። ማንም ሊያደርገው የማይችል ነገር ነው ያደረገው። ብዙ መስዋዕትነት ምን ያህል ነው የምትወዳት? ምን ያህል ነው የምታፈቅራት? በቃ ከጭንቅላቴና ከራሴ በላይ ነች የሷ ፍቅር። በቃ ጭንቅላቴ ላይ ብዙ ነገር እየሰራ ነው እየፈጠረ ነውና ምን ላድርግ ብለህ ነው በቃ ምንም ነገር በሷ ፍቅሯን ሁሉ ነገር ተቀብዬ ልጇንም እንደ ልጅ አድርጌ ለመቀበል ሁሉ ነገር ዝግጁ። እሺ ግን አብርሃም እንደማይበጠብጥህ ያው ልጁ አመል አለበት እዚህም እዛም የማለት አመል ስላለበት ያው ልጄም ብሎ ድጋሚ መጥቶ እንዳይበጠብጥህ እፈራለሁ። መንግስት መጥቶ እንኳን ሊበጠብጠኝ አይችልም። አብርሃም ያላደረግላት የዳይመንድ ቀለበት ነው አንተ የምታደርግለት። እውነት ለመናገር ምን ያህል እንደምትወዳት ከዚህ ቀለበት ራሱ መረዳት እኮ እንችላለን። በዚህ መረዳት ይችላል። በጣም ቀላል ነገር ነው። በዚህ መረዳት ይችላል። ምክንያቱም ይሄ በጣም በእንቁ የተሰራው በዳይመንድ ኦኬ፣ እንቁም ተጨምሮበታል። ምክንያቱም ፈረንጁ ያሰበው ትልቅ ፕሮግራም ትልቅ ድግስ ስለሆነ የሄርሜላ እናት አባት ቤተሰቦች በእርግጠኝነት በደንብ መዘጋጀት አለባቸው። ሙሉ ወጪ ችግር የለም ከቨር ይደረጋል በፈረንጁና በሌሎች ሰዎች። እናንተ ምንድነው ማድረግ ያለባችሁ? ልጃችሁን አዘጋጇት ለሰርግ ደና ቆንጅዬ መሆን አለባት። ከዚህ በላይ ማማር አለባት። አሁን ምንም አትልም። ቆንጆ አድርጓት። ምናልባት ሀሳብ ሊቀየር ይችላል። ያው አንዳንድ ነገሮች ካልተስተካከሉ ቶሎ ሌላ ሴት የመፈለግ እድል በጣም ሰፊ ነውና ማርታም ሚኪ እሷን አንዳንድ ነገሮች ለማስተካከል ባህሪውን ምናምን ለማስተካከል ሞክሩ። እኔ በነገራችሁ ላይ እንደምታስቡ ወንድ አይደለም። ካልተመቸችኝ የመጣስ 100% እድልም አለኝ ምርጫም አለኝ መብትም አለኝና አንድ ሳምንት ካልተመቸችኝ መጣስ ይችላል እና ምንም አስቸጋሪ ቢሆን ባህሪዋ ምንም ከባድ ቢሆን ዋጋ መክፈል አለብህ ብዬ አስባለሁ። ሄርሜላ እዚህም እዛም ማለት ሀሳብ ስለምን ልትችል ስለሚሆን ወንድ ሁን። ገባ? ወንድ መሆን በብዙ ነገር ይገለጻል። እንደዚህ አሁን ያላብራራለሁ ምንም ወንድ ሁን። እሺ አሁን እንሂድ ወይስ እንዴት ነው? አሁን እንግባ። እንግዲህ አንተም አንድ ቀን ይሄ ጣይ ደርሰሃል ብዬ አስባለሁ። እንግዲህ አሁን ቀጥታ ወደ ሄርሜላ ቤት እንገባለን ማለት ነው። እንግዲህ ሄርሜላ ቤት ስደነግጥ እንግዲህ አምቡላንስ ተዘጋጅቷል ብለናችኋልና አሁን ቀጥታ ወደ ሄርሜላ ቤት እንሄዳለን ማለት ነው። ጊዜ ነው የተደፈረው። በአሁኑ ላይ ተሰርቋልም ተደፍሯልም። ፊት ለአብርሽዬ ለወንድማችን በሉ በእናታችሁ የሆነ ነገር አድርጋ ልጁ ሰረቀችሁ፣ ደፈረችሁ። ሩታ በእናታችሁ ፊት ለወንድሜ
እኔ ላንኳኳ ወይስ ታንኳኳለህ? ፊት ለፊት አንተ ሰርፕራይዝ ስለምታረጋት አንተ እኔ ከጀርባ አሉና